ሰላም ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ከእርሱ እንዳያችሁት ዛሬ እንግዳ ይመጣብኛል። እንግዳ ደግሞ ሲመጣብኝ ምን አሰብኩ? ቪዲዮ ለምን አልሰራም ነው ብዬ የምግብ ኮንተንት ለምን አልሰራም ነው ብዬ አሰብኩ ማለት ነው። ዛሬ አሪፍ ምግብ እንሰራለን። ያው በዛ ያለ እንግዳ ነው የመጣው። በዛ ያለ እንግዳ ደግሞ ሲመጣ ምን መስራት አለብኝ ምናምን ብዬ አሰብኩ። ያው በዛ ሲል እንጀራ ሲሆን ብዙ ያባላል ምናምን ሰው ሲሆን የተወሰነ ምግብ ሩዝም ምናምን ተጠራሩ ብዙ ያባላል። ግን ምን የሆነ ሀሳብ መጣልኝና ለምን የጀርመን ምግብ አልሰራም ምናምን ብዬ እነሱም ደግሞ ጀርመን ሀገር ብዙ ዓመት የቆዩ ናቸው፣ 20-30 ዓመት የቆዩ ናቸው እና ለምን አልሰራም የጀርመን ምግብ ምናምን ብዬ የጀርመንም ለእነሱ ስለለመዱት እኔም ደግሞ የጀርመን ምግብ አንዳንድ ምግቦች ደስ ይሉኛል። ለእናንተ ማሳያችኋለሁ። ሙሉ የምሰራው ምግብ ከጎን አስቀምጥላችኋለሁ። የጀርመን ምግብ ነው። አሪፍ ተወዳጅ ምግብ ነው። በግሩፕ የሚበሉት ምግብ ነው። ጀርመኖቹ ራሱ ተሰብስበው ሙሉ ቤተሰብ የሚበሉት አይነት ምግብ ነው። የሚያስፈልገንን አንድ ባንድ እያወጣሁ አሳያችኋለሁ። ከጎን ደግሞ አስቀምጥላችኋለሁ እናንተ መስራት ከፈለጋችሁ። ስለዚህ አንድ ባንድ አሳያችኋለሁ ምን እንደሚያስፈልገን። እዚህ ጋር ስጋ 1 ኪሎ ስጋ አዘጋጅቻለሁ። ሌላው ደግሞ ይሄኛው ነገር ኢትዮጵያም አለ ብዬ አስባለሁ። የሚያስፈልገን ይሄኛው የውጮቹ ሽንኩርት ማለት ነው። ይሄ እንደ ሽንኩርት ያቃጥላል ግን እዚህ ሀገር በጣም ይጠቀሙታል። ያ ያስፈልገን ነጭ ሽንኩርት ያስፈልገናል። ሌላ ደግሞ ማለት ነው 500 ግራም መጠቀም እንችላለን። ለምሳሌ ሁሉንም ለምሳሌ እዚህ ጋር 500 ግራም ተጠቀምን። ይሄኛው 2 ያስፈልገናል። እኔ ደግሞ 1 ኪሎ ስጋ ነው የተጠቀምኩት። ስለዚህ ደብል ለማረጋው ስለማረጋው 4 ይሄኛውን ሽሜልስኬዘ በጀርመንኛ በእናንተ ደግሞ በእንግሊዝኛ ወይ አስቀምጥላችኋለሁ አስተርጉሜው። ይሄ አንድ ያስፈልገናል። ሌላው ደግሞ ሌላው ይሄ ያስፈልገናል። እንደምታዩት ይሄኛው የሾርባ መስሪያ ነው፣ ሱፕ ማለት ነው። ይሄ ያስፈልገናል። ሌላቸው በቃ ዋናው ነገር እነዚህ ናቸው። ይሄኛው ታውቁታላችሁ እንደምታዩት። ለዚህኛው ሾርባ ነው። ከዛ በዳቦ ነው የሚበላው። ዳቦ አዘጋጅቻለሁ። ያው በእንደዚህ አይነት ዳቦ መሰራት ይችላል። ትልቅ ብረት ድስት ነው የሚያስፈልገው። በትልቅ ብረት ድስት እንሰራዋለን ማለት ነው። አንድ ራስ ሽንኩርት ያስፈልገናል። መጀመሪያ ከሽንኩርት እንጀምር። ስጋውን እንከተዋለን። ስጋውን እዚህ በኩል ጨምራለሁ። ከሽንኩርቱ ቀጥሎ ቀጥታ ስጋውን ነው። ይሄኛውን ማጠብ አለብን። ከስር ማጥለብ ያለው ነገር ነው። በጣም ቀላል ስራ ነው። ያ ደቂቃ ስራ ነው። ይሄ ምግብ ደስ የሚለኝ አንደኛ በጣም ጠፍጣል፣ ሁለተኛ ደግሞ ለብዙ ሰው መበላት ይችላል፣ ሶስተኛ ደግሞ በ20 ደቂቃ በ25 ደቂቃ በቃ ግፋሚ 30 ደቂቃ ነው ስራ ነው። በ20 ደቂቃ ውስጥ አልቆ ቀርቦ መበላት የሚችል ነው። ያው ማዘጋጀቱ ምናምን 5-10 ደቂቃ ቢፈጅ፣ ሌላው ነገር ሁሉ ነገር ኤቭሪቲንግ ቀላል ነው። በቃ ሽንኩርት ስጋ ይገባል። ስጋው ከተቀቀለ በኋላ ትንሽ ይሄ ይገባል። ይሄ ከገባ በኋላ ደግሞ ውሃ አለ። በቅድም ማሳያችሁ ሾርባ መስራት ለሱ እናደርግና አንድ ባንድ ሲገቡ ወዲያው የሚወጡ ነገሮች ናቸው። እዚህ ላይ ነጭ ሽንኩርት ቀጥታውን ይሄን እናስገባዋለን። ይሄን አስገብታችሁ ማነው ሰንት እንደምታዩት በዚህ መልኩ እንቀመዋለን።
800 ግራም ለምሳሌ አንድ ዙር 800 ሁለት ዙር 800 እጠቀማለሁ። አንድ ዙር 800 ተጠቅሜያለሁ። ድጋሚ አሁን አንድ ዙር 800 እንጠቀማለን። አንድ ሎፍል ማለት አንድ ኪሎ ያ ሁለት እኔ አንድ ሺህ ግራም ስለተጠቀምኩ አንድ ኪሎ ስጋ ስለተጠቀም በዚህ መልኩ ቀመመነው። በዚህ መልኩ እንዳለ ከፋፍቼ አዘጋጀዋለሁ። አራት ስለምንጠቀም ውሃው ከገባ በኋላ ቀጥታ በቃ ምንም አያቆይም። ይሄን ክሬሙን እንከተዋለን ማለት ነው። ከይዘ አሁን አንድ በአንድ እንከተዋለን። ይሄን ሲቃጠል ብቻ ማማሰል ነው። ሁሉንም አስገብተናል። በምታዩት መልኩ በዚህ መልኩ ቀልጧል። በቃ ማለት ነው ለመብላት ደረሰ። ሶ ኢዚ አሁን አለቀ። መበላት ይችላል። ዳራም ሶ ሲምፕል። በዚህ መልኩ ምግባችንን ጨርሰናል ማለት ነው። እንደ ሾርባ ነገር ነው። በጣም ነው የሚጣፍጠው። በተፈጨ ስጋ አይታችኋል እንዴት እንደሰራው። ዳኒ መጥቶ ነበር፣ ወዶታል። ሁሉንም ያው ቤተሰብ ተሰብስቦ በልተዋል። ልጆቹም በጣም ደስ ብሏቸው ነበር የዋሉት። ከልጆች ጋር አብረው ተጫወቱ። ያው ከቤተክርስቲያን መልስ እንዳጋጣሚ እንግዳ መጣብን። ቀኑን እንዳጋጣሚ የዋለው ማርያም ነበረ። ከቤተክርስቲያን መልስ ስለመጡ እኔም ደግሞ ባለች ሙያ አሪፍ የጀርመን የባህል ምግብ ሰርቼ ተቀብያቸዋለሁ። እነሱም ደግሞ የኬክ ምናምን ባላቸው ያው ሙያ ሰርተን አሪፍ ጊዜ ያሳልፈናል እሁድም ማለት ነው። እናንተም ደግሞ ከወደዳችሁት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዴት ነው ከዚህ በፊት ሰርታችሁ ታውቃላችሁ? ምግቡን ያው ኤክስፒሪየንስ ካላችሁ ወይ ደግሞ ሞክራችሁ ማታውቁ ከሆነ ኮሜንት ላይ ስለማስቀምጥላችሁ ስክሪን ላይም ስለማስቀምጥላችሁ ምንም እንደጠቀም እናንተም መስራት ትችላላችሁ ማለት ነው። በጣም የሚጣፍጥ ምግብ ነው፣ ትወዱታላችሁ በእርግጠኝነት። ከሰራችሁት ደግሞ በሌላ ቀን መታችሁ እንደሰራችሁትም እንድትነግሩኝ እፈልጋለሁ። እነሱም ደግሞ ቀምሰውት 10 ከ10 ነው የሰጡኝ። በጣም ወደውታል። አንዳንዴ ያው የካበሻ ምግብ ወጣ ያለ ስትበሉ ደስ ይላልና በዚህ መልኩ አሳልፈናል። ኬካችንም በዚህ መልኩ አሪፍ ወጥቶልናል። ቡናም ሴሬሞኒ ያው ለመጀመሪያ ጊዜ ቤቴ በቡና ሴሬሞኒ ተሰብስበን እሁድን በዚህ መልኩ አሳልፈናል። በቀጣይ ቪዲዮ እስከምንገናኝ እንግዲህ ኢትዮጵያ ለዘላለም ትኖር እያሰናበታችኋለሁ። እናንተም በያላችሁበት ሰላማችሁ ይብዛ። ፒስ